አሽላልተሽ ነበረ አጉላሽ ቀብጠሽ መድፉ በርግቡ ይጥላል ብለሽ ይሄ ደረስ መለስ እንዳገር ነው ወይ አንዱ ላለመውረድ አንዱ ቶፕ ላይ አትልልኝ። ድጋሚ ወደ አንደኝነታችን ተመልሰናል ይላል። አረ ይሄ መድፍ ምን ይሻለናል? ጎበዛሬ ያርሰናል ምን ይሻለናል? ለቋጣሪ አይመች ለተቃራኒ ቡድን እንደው ምን ይሻለናል? ንገሩኝ እስኪ ምን ይሻለናል? አሁን እኔ ጥያቄ ያለኝ ማለት ነው ሁለተኛው ጎል ማለት ነው ሴት ፒስ ነው ኦን ጎል ነው የሚባለው? አሁን በምን ሆነሽ የምታበሽኩ ነው? ሴት ፒስ ድጋሚ ያገባችሁ ነው የምትሉን ወይስ ድጋሚ ኦን ጎል? አናዘርባ ነው ኦን ጎል። ምን አባት አመጣለህ አንተበት? ምን አባት ድጋሚ ወለ ቼልሲን ተዘጋጅ በለው ወገን፣ ቼልሲን ተዘጋጅ በለው። ያኛውንም ሄድለታለሁ የቪላው ጌታንም ሄድለታለሁ፣ ግን ቼልሲንም ቪላንም ተከላካዮቻችሁን አዘጋጁ በሏቸው። አረ እኔ አይመቸኝም፣ በቃ ከሌሎቹ ካላገቡልኝ አይመቸኝም። የናፈቀኝም 8 ቁጥር የናፈቀኝ ካፒቴኔን ተመልሶልኛል። አባቴ በጎል ነው የተመለሰልኝ፣ ዝም ብሎ አይደለም በጎል የተመለሰልኝ። በቃ ኦዴጋርድ በመናቆ ጎሉን የተመለሰልን አባቴ ካፒቴናችን ተመልሷል። በዛ በኩል የኋላ ደጀናችን ማጋሌሽም ተመልሷል። ሰላም ነው አባቴ ሰላም ነው ነው። በቃ ዘና ያለ ሳምንት ነው የምናሳልፈው፣ ዘና ቀብረር ያለ። ከብዙ ጊዜ በኋላ የወሩ ምርጥ ሴፍ የሚባለውን አንድ ሴፍ አግኝተናል። ጎበዝ ወደ ቢገባ ኖሮ እስቲ ተጨነቅን የምትሉ ጭንቀቱ እንደው ደፈት ያደረገን ነበር የምትሉ እስቲ እጃችሁን አሳዩኝ። እስቲ አውጡ። እስቲ ተጨነቅን ተጠበብን የምትሉ ወይ 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 እንኳን ደስ አላችሁ። ለማንኛውም ጀማ 3 ነጥብ አግኝተናል። ምድረ መቀኛ አሽቋላጭ በሙሉ ዝም ነው ማለት ያለበት። በቃ ዝም ምንም በቃ ስለዚህ እንዳታወራ ቡድን እያሸነፈ ማለት ነው። መተለሰከሰኝ እንዳትሞክር በቃ ጀማ ወይኔ 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 እኔ ተጨንቄ ማለቂ ነው። ዘንድሮ አርሰናል አዲስ ስትራቴጂ ይዞ መጥቷል መሰለኝ። ምን መሰላችሁ? ደጋፊው እየተዝናና ኳስ ማየት የለበትም እየተጨነቀ ነው መሄድ ያለበት የሚል አዲስ ንድፈ ሐሳብ አስበዋሉ መሰለኝ። እኔ ግራ ገብቶኛል። ጭንቀቱ ሊገለኝ ነው በጨዋታ ማልማል። ለማንኛውም ጀማው ዲክለር ራይስን ዛሬ አጨብጭቡለት ጀማ። አራ ደንቁት። አረ ይሄ ልጅ አረ ይሄ ልጅ ራሱ አይገልጹ እንዴ! ሁሉም ቦታ እንዴት ነው አንድ ተጫዋች የሚችለው? ሁሉም ቦታ መጫወት ይችላል ጀማ። ተከላካይ ወር ምንድነው የሚሻለው? አረ ትችላለህ አንበሳ። ለማንኛውም ጀማ ዋናው 3 ነጥብ ነው። እመለሳለሁ። ኮፒ ሊንክ ሼር አድርጉና አድርሱልኝ። በሏቸው። ግባና አውጣው ይላል። ስትሪማችንን በማብራት ምክንያት ተቋረጠብን። ማን ሲቲ ነው የሆነብኝ ማብራት ራሱ ማለት። ስለዛ ኮሜንት ላይ ጂ ፓወርን ሜንሽን እያደረጋችሁ አብረን መስራት የምንችል ከሆነ ጠቅ ታደርጉታላችሁ ማለት። እኔ 2 ጎል አግብተን 1 ጎል እንደገባብን መጨነቅ በቃ ይሄማ ማለት በእርግጠኝነት ነው የምላችሁ። በቃ መቋጠር እንዳታቆሙ ነው። እንደዚህ ነው። እኛም እየተጨነቅን 90 ደቂቃ ጓጉተን እንድናይ እኮ ነው። 3ኛ ብንደግመውን ያልቅ ነበር። እሱን ቻንስ ደግሞ 0 ገብቶ ነበረ። ማርቲኔሊን ቀይሮ እስኪያገባው ድረስ ማስከት ልታፈነን አትችልም፣ ልታስጨንቀን አትችልም። ማርቲኔሊ ካለ ይገባባላ። የሳተው ኳስ ራሱ ሳትን እኮ ባለቀ ሰዓት ራሱ ግን ኖርምዬ ነው። ቶፕ ኦፍ ዘ ሊግ ገባሽ አይደለ? ማርቲኔሊ ያሳየሽው በቃ ለዚህ ሰዓት እኮ ነው የምትፈልጊው። ስፔስ ሲኖር ማርቲኔሊ ፕራይም ቴሪ ኦንሪ ነው በቃ ገባሽ አይደል? ማን ሲቲ ለ30 ደቂቃ ነው ቶፕ ሆነሽ። ኔክስት ዊክ ይቀጥላል። እንወጣጣለን። አንቺም ተጨንቀሽ ነው ያሸነፍሽው። ገባሽ አይደል? እኛ ለማዝናናት ነው በእርግጠኝነት ቋጣሪ እንዳይተኛ 2-0 ነበረ 3 ካረግላቸው ተኛለ። ገባሽ አይደል? አሁን አስቶን ቪላ እና ቸልሲ አስቶን ቪላ ተዳክማ ብትሸንፍ እንድትዳከም እንፈልገው። እኔ ምን አገባኝ። ከዛ ማክሰኞ ጥጋስ ይዛታል። ቲምበር ይኖራል። የካላፊዮሪን እንጠብቃለን ማለት ነው። ከሞኑ ገነርስ አርሰናል 2-1 አሸነፈው ብራይተንን በኦንጎል ቴስታ ኮርና። እኔ ነገር ግን ሲጀመር ኮርኖ እንትን ባይል ራሱ የኦዴጋርድ ጎል እንደ 1 እንደ 2 ነው የሚቆጠረው። ሲጀመር እንዴት ነው የሚያው? እኔ ኦዴጋርድ ሲጀመር ትመቸኛለች። ኦዴጋርድ ቅመም ነች። ራያ አወጣው ያንን ጨዋታ። ማርቲኔሊ ተመልሷል ወደ ዋናው አቋሙ ተመልሷል። ያን ኳስ እንዴት ነው ይዛቱ? ሳካ ራሱ ምን ነው ያን መጨረሻ ላይ ፕሬሸር ብቻ። አሁን ከጀርባችሁ እንተነፍሳለን። ወደ ዋንጫው ተመልሰናል። ወደ ዋንጫው ፉክክሩና ዘንድሮ ከባድ ነው የሚሆነው። እንደዚህ እየቀለድክ የሚመጣ ነገር የለም። በኦንጎል ምናምን የሚመጣ ነገር የለም። ተመልሰናል። እኛም
አሪፍ ጨዋታ ነው። ኦዴጋርድ ኳስ አርሰናል 2 ብራይተን 1 አሸንፈናል። ግን ለምንድን ነው የምታስጨንቁን? አርቴታ ምንድን ነው ግን የምትሰራው እምላችሁ? ዛሬ አርቴታ ጠፋ ምናምን ነገር አይደለም። ሳካ ሰከንዳፍ የለም። የሆነ ሰዓት ላይ ለምን አይቀይረውም? ሳካ እንደዛ ፈዘዝ ደከም ስትል ማዱኬን ተፍ ማስገባት በቃ ምንድን ነው አርቴታ? ይሄም እየተጫወተ አይደለም። ነገርየው እንዴት ነው እንዴ? ኳሱን ስንይዘው ምን ያህል አደገኛ ቡድን እንደሆነ ግን ማየት ትችላላችሁ። በእነዚህ አይነት ባክፎር ራይስን ኢንካፔና ሳሊባን አጣምረ ከዛ ላይ ዊስኪል ሬር ነው። በእንደዚህ አይነት ባክፎር እንዲህ አይነት ጨዋታ መጫወት የሚገርም ጨዋታ ነው የተጫወት ነው። ግን ስቲል ማለት ነው ጎል ለምን ይቆጠርብናል? እኔ እኮ ያኛው ቡድን እኮ ናፈቀኝ። ኮስተር ያለው ቡድን ናፈቀኝ እኮ ማርቲን ኦዴጋርድ የሚገርም ጎል፣ የሚገርም ጨዋታ። የኔ ማን ኦፍ ዘ ማች ማርቲን ኦዴጋርድ ነው። የሚገርም እንቅስቃሴ ነበረው። እኔ ዛሬ በጣም ተደስቼበታለሁ በማርቲን ኦዴጋርድ። ዴክላን ራይስ ነው። እኔ እንጃ። እኔ ስለዚህ ሰውዬ ምንድን ነው የሚሻለው? ራይት ባክ ኖ ፕሮብሌም ማን። የሚገርም ፐርፎርማንስ። ማንኛውም አሸንፈናል። ወደ ቦታችን ተመልሰናል። ኦን ቶፕ ኦፍ ዘ ቴብል ዝሆኗ ያ ወደ ቦታ ተመልሳለች። ለስንት ደቂቃ ነው ያስቀመጡን? ራሱ ለደቂቃዎች ነው አንደኛ የነበር ነው። አንደኛ መሆን የማይቻልበት ሰዓት ላይ ደርሰናል። ምንድነው ሌላውን ተው። ይሄ ምንድነው ራያ እንደ ወይኔ እንዴት እንደሆነ ተቃጠልኩኝ። እንኳን ስትመልሰው አይመለስማ። ስለማይመለስ እኮ ነው የተቃጠልኩት። እንዴ ምን አይነት ሰው ነው? በቃ በኦንጎል ማሸነፍ ሆነ ስራችሁ። ምንድን የሆነ ሰሞን በኮርና ብቻ ታሸንፋላችሁ። ኮርና እያገቡ አሁን ኦንጎል አርሰናል አሸንፏል። ኦንጎል አጌን ምንም አታመጡም። እኛ ይላችሁ በራሳችን ዌፐን ማለት ነው ክሮስ እናደርገዋልና ራሳችሁ ላይ ትከታላችሁ። ቋጣሪ እንደፈለክ ብትቀመጥ ማንንም ሰው አያስቆመኝም። ማንንም ሰው ማለት ነው። ካፒቴን ተመልሷል። ምን አይነት ሰው ነው ኦዴጋርድ? ዛሬ በጣም የሚያምር ጨዋታ ነው የተጫወትኩ ማለት ነው። ቲማችን 2-0 እየመራ ዴቪድ ራያ በጣም ነው የምትችለው። እግዚአብሔርም ትችላለህ። በምክንያት ነው ጎልደን ግሎቭ የምታሸነፈው የፕሪሚየር ሊጉን በምክንያት እንደሆነ ዛሬ ያሴተኛል። ምን አይነት ሴቭ ነው ሜንቴ እንዴት አድርጎ ነው የጠቀለለው? እኔ እንዴት ነው የሚመለሰው እያልኩ መለሰው። በጣም ነው የምትችለው። እግዚአብሔርን እኔ በጣም ነው የምትመቸኝ ማለት ነው። ተቀይሮ ገብቶ ማርቲኔሊ ኩክ ካደረጋቸው ማን ግን ከገባብን በኋላ ስቴብል አልነበርንም። ጋብሪኤል ተመልሶላችኋል። ለሁላችሁም ቋጣሪዎች አሁን ከዚህ በኋላ በክሊንሽት ኦን ታርጌት ከተሞከረ እዚህ ጋር እየመጣው ጮሃለሁ። ታያላችሁ። ይሄን ቪዲዮ እንዳረሱትሽ ሴቭ አድርጉት። ይሄን ቪዲዮ እንዳረሱት። አሁን ጋብሪኤል ተመልሷል። ኦን ታርጌት ሲሞከር ነው የምናደደው። እንችላለን። ወንደሽ ከተደፋሽ ብረጥሽ አይቅማሽ። ብራይተን አንቺም ራስሽን አጥፋሽ። እኔ እኮ ይሄ ወያላ እኮ ማያመጣብኝ ጉድ እኮ የለም እኮ። ኮርና ሴት ብሱና ነበር። አሁን ደግሞ ኦንጎል በቃ ራስ ላይ ማግባት ጀምሯል። በቃ ከወያላ ጋር የምትጮቱት ይሙት። ራሳችሁን አቃችሁ አትግደሉ ወይ ንገሩን። እሺ ለኛ አርሰናል ይላል። ይሄን ቃለቀ አርሰናል የሲቲ ጫና እጅን ታክል ልክ ነጥፍር ቋሻ ቁጥሩም ጀመው ብዙ አመት 3 አመት ልምድ ወስዷል። 3 አመት የዋንጫ ቲም ስትሆን ማንም ብራይተን ሲቲ ያሸነፈ እንደፍና ሰጠት ማለት ነው። በቃ አርሰናል ማለት ይሄ ነው። በቃ አለቀ ጀሞ የዋንጫ ቲም ስትሆን እንደ ማድሪድ ያደርጓል ከፈለገ ብሏል እኮ ኤፍሬም ማለት እንደ ማድሪድ እንደ ባርሳ እንደፈለግ ተጫውቶ ያሸንፋል። 3 ነጥብ እንደፈለግ ተጫውቶ ፊኒካስል ይገርምኛል እኮ ይወጥ ከፈለገ ተከላክሎ ያሸንፋል። ከፈለገ ሁለቱንም ጎል በራስ ጎል ያስቆጥር ያሸንፋል። አርሰናል ማለት ነው። በቃ ደግሞ እመኑ የእውነት ዋንጫው ያርሰናል ነው። እመኑ ዝም ብላችሁ እንዴ በምንም አይነት ሁኔታዎች ተቸግሮም ቢቸገርም ባይቸገርም ሁሌ አሸናፊ ነው። ደግሞ ይሄ አመት ያርሰናል ነው። ደግሞ አትጠራጠሩ። የእውነት ቢቸገርም ባይቸገርም ያሸንፋል። ሁለቱም ጎል ራስ ላይ ገብተን ቢስሚላ ምን አይነት ጨዋታ ነው? ገራሚ ጨዋታ። አርሰናል ብራይተንን 2-1 ማሸነፍ ችሏል። ቪዲዮውን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ሁሉ ነገር የነበረው ጨዋታ ነው። በቃ ውብ ጨዋታ ነው ስናይ የነበረው። አርሰናል በተለይ እስከ ረፍት አሪፍ ነበር። ከረፍት በኋላ ግን ምን እንደነካው አላውቅም። እኔ ይሄን ሰሞን በቅርብ ጊዜ ያመጣው ባህሪ ይገርሞኛል። ሰዎች ጉዳቶች አሉበት ምናምን፣ ግን ያ ብቻ አይመስለኝም። ሰዎች 2 ጎል አስቆጥሩ በቃ ጨዋታውን በቃ ገሎታል ብዬ አስቤ ነበር። ብራይተኖች ግን ከረፍት በኋላ አይታችኋል፣ ተነሱ። የሚገርም እንደው እኔ አሁን ሽንፈት ራሱ ይገባቸዋል ብዬ አላስብም። እንደ ፐርፎርማንሳቸው ከሆነ ብዙ ሙከራዎች እያደረጉ ነበር። ከረፍት በኋላ ነው። ከረፍት በፊት እንደው አንድ ኦን ታርጌት እንኳን ቢኖራቸው ነው ያላቸውም አይመስለኝም። ከረፍት በኋላ ግን ተቀየሩ። ለምን ይሄ ባህሪው እንደሚቀየር አላውቅም። የአርቴታው አርሰናል የሚገርም ነው። በቃ ከረፍት በኋላ የሆነ በተለይ ደቂቃዎች ባለቁ ቁጥር የሆነ ወደ ጭንቀት ይገባል። ግን ሰዎች ዴክላን ራይስ የሚገርም ልጅ ነው ያላችሁ። ዴክላን ራይስ ስላላችሁ ኩራት ሊሰማችሁ ይገባል። ሁሉ ቦታ ላይ ዳኛ በሉት፣ ሁሉ ቦታ ላይ እንዴ ገራሚ ሰው። አሁን ዛሬ እኮ እሱ እዛ ቦታ ላይ ባይጫወት ደግሞ
ወደ ቦታው የራሱ የተፈጥሮ ቦታ ላይ ቢጫወት አርሰናል ከዚህ የተሻለ ይሆን ነበር ማለት ነው። አሁን እሱን ብቻ መኖር ብቻ አትዩት። እሱ ደግሞ በቦታው ቢጫወት አርሰናል ከዚህ የተሻለ ጥሩ ይሆን ነበር። አሁን እሱን ዛሬ ሚስ አድርጓል አርሰናል እዛ፣ ምክንያቱም ቲምበር ስለሌለ ይሄው ቀላል አትዩት። አሁን ካላፊዮሪን ጉዳት ራሱ በቀላሉ አትዩት። እዛ ጋር ሉዊስ ስኬሊ ተሰልፏል፣ ግን ካላፊዮሪ በመከላከል ብቻ አይደለም ብዙ ነገር ያገለግል ነበር። የሆነ ነገር ይጨምራል አርሰናልና ሁሉም ቡድኖች አሁን እንደዚሁ ነው ተጨናንቀው ነው የሚያሸንፉት። ያው የአርሰናል ስለሆነ ገኖ ይወራል እንጂ ሲቲን ባለቀ ሰዓት ነው አስቆጥሮ ያሸነፈውና ግን አርቴታ ምክንያት አለው ብዬ አስባለሁ ለዚህ ሁላ ነገር። ግን አሁንም በጣም አሳሳቢ ሆኗል። ኦንጎሎች በጣም በኦንጎል ነው እንደውም ጎል እየገባ አይደለም፣ ፈጠራዎች እያነሱ ነው። የኮሬሻው አሁንም ድረስ አልተላመደም እና ግን ዋናው 3 ነጥብ ማግኘት ነው። ወደ ሊጉ መሪነት በ42 ነጥብ ተመልሷል። የአርሰናል ደጋፊዎች በጣም ጣፋጭ 3 ነጥብ ነው ብዬ አስባለሁ። እንኳን ደስ ያላችሁ። እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። የኛ ሰፈር መብራት ኃይል እኔን እንጂ አርሰናልን ማቆም አይችልም። ያራዳ ልጅ ማለት ነው። መብራት ጠፍቶ ነው እንግዲህ በመኪና ላይት ነው እየሰራላችሁ ያሉት። ያራዳ ልጅ በሚገርም ሁኔታ ያመጣ ምንም አያመጣል። አርሰናል ነው የተዘፈነው ነው ምን ያራዳ ዘንድሮ እንደ ቀልድ አንላቀቃትም። እንደ ቀልድ ሄደች መጣች የለችም በለውላል። አርሰናል ጋብርኤል ማጋሌሽ ወደ ቡድኑ ተመልሷል ማለት ነው። ያራዳ ልጅ ይሄ ለአርሰናል እጅግ በጣም ከ3 ነጥቡ በላይ ቆንጆ ዜና እሱ ተረዳኝ። አጥቂ ተከላካይ አማካኝ እኮ ነው የተጎዳው። ብቻውን 3 ሰው እኮ ነው ያራዳ። አረ በረኛም ይሆናል አንዳንዴ። ችግር የሌለበት ተጫዋች ነበር ተጎድቶ የነበረውን ከጉዳት ተመልሶ ተቀይሮ መግባት ችሏል ማለት ነው። ካላፊዮሪ ጉዳት አስተናግዷል እየተባለ ነው። እሱም በኋላ ምን ይሆናል። አሁን ግን 3 ነጥብና አርሰናል አንፋታም ብሏል። ይሄን ቦክስ እንግዲህ ደግሞ መወጣት ከቻሉ ዘንድሮ የሚቆሙ አይመስለኝም። ያራዳ ልጅ ሀሳብ አስተያየት ኮሜንት ላይ በደም ሼር ኮፒ ሊንክ ይደረግ። ይመቻችሁ። ምን ጉድ ነው ሀቢቢ? ምን አይነት ጨዋታ ነው ያየነው? በቃ ሳንጨነቅ በቃ ማሸነፍ አቃተና በቃ እኛን በቃ የልብር ትረታችንን በቃ ሙድ ካልያዙ ራያን አንተ ከጉር ነው ያወጣን። በአላህ በታሪክ የማይያዝ ኳስ ነው ሴቭ ያደረገውና በቃ 2 አይነት ጨዋታ ፈርስት ሃፍ የተሻለ በቃ በደንብ አድርገን ዶሚኔት አድርገናቸው ነበር። ጨዋታውን እዛ ላይ ነበር መጨረስ የነበረብን። ሰከንድ ሃፍ ላይ እንደምታዩት ባለፉት ትንሽ ጨዋታዎች እንደዚህ አይነት ነገሮች እየታዩብን ነውና ሲቀጥል ብዙ ነገሮችን አይተናል። ስፔሻሊ የመጨረስ ችግር እንዳለብን ማለት ነው። እንደዚህም ግን እኔ ዛሬ የተረዳሁት ምንድነው የ2022-23 ቲም ማየት ነው የምፈልገው። ስፔሻሊ ከፊት መስመር ዩኬሬሽ ይቅርታ ሀቢቢ ምንም በቃ ማርቲኔሊ ነው ያን ኳስ መሳት ግን እኔ ያ እንዴት እንደሳተው አላውቅም። ሲቀጥል ጀሰስንና ቡካዮ ሳካን ከፊት አድርጎ ማርቲን ኦዴጋርድ ይቅርታ ምንድነህ እሳቱናል ዛሬ ባጭሩ ዋናው 3 ነጥቡ ነው። ይመቻችሁ። በሌላ ቪዲዮ ተጫዋቾቻችን ሬት እናደርጋለን ከችላለሁና ይመቻችሁ። እሺ ኦንጎሌ ፍሲ ተናግሬያለሁ እኮ ቅድም ቪዲዮ ስሰራ። ዛሬ ደግሞ ማን ያገባላቸው ይሆን ብያለሁ እኮ እኔ እኮ እንደው ከማንም ቲም ጋር ይጮቱ አንድ ከብት ይመጣል። በቃ አንድ ከብት ራሱ ላይ ያገባ ማለት ነው። ጭራሽ ከኮርና እንደዚህ ብሎ ራሱ ላይ ያገባ በሱ ጎል እንግዲህ አሸንፈው ወጥተዋል እንጂማ በአንድ በሚያምር ማርቲን ኦዴጋርድ ጎል ብቻ እስቲ ተመርኩዘው ያሸንፉ ይሆን ብለን እየጠበቅን ደገመላቸው። እንግዲህ ኦንጎል ምን ማድረግ ይቻላል። ብራይተን ደግሞ ሰከንድ ሃፍ ነው ጨዋታ መጫወት የጀመረው ከ2-0 2-1 አድርገው ከዛ በኋላ ያስጨንቋቸዋል። ምንም የለም እንግዲህ ይሄ ነው ይሄ አርሰናል ነው። እኛ አዌይ እየሄድን ከባባድ ጨዋታዎችን ስናሸንፍ ተጨንቆ ምናምን ትላላችሁ እናንተ በሜዳችሁ ካሮሚ ቶማ የብራይተን ምርጥ ተጫዋቾች የሌሉበትን ብራይተን እንደዚህ ተሳቆ እያሸነፉ ከሲቲ በላይ አሁንም ግምት ቢሰጠው አርሰናል ነው። ይመቻችሁ። ለማንኛውም ሴሜኒዮ ማለት ነው ሴሜኒዮ ብቸኛ ጎል ዛሬ እንደምታዩት 4-1 ተሸንፈዋል በርንማውዝ እና አባቴ አትሰቃይ ብቻን እያገዝካቸው ሴሜኒዮ ነው ዛሬም ለበርንማውዝ ያስቆጠረውና እስቲ ቆይ ጎሉን አየውና የሚገርም ጎል ከሆነ እስካሁን አልተፖሰተም። ለማንኛውም ሴሜኒዮአችን ቶሎ ናልን ግን ቆይ ቢቆይ ደስ ይለኛል። ሴሜኒዮ ገባቸዋ ከቦርንማውዝ ጋር አዌ ያላቸው አርሰናል ጨዋታ ከ1-2 ጨዋታ በኋላ ነው ምናምን ነገርና እሱን ተጫውቶ ፈጅቶልን ቢመጣ ደስ ይለኛል። የማንቸስተር ሲቲ የፕሪሚየር ሊግ መሪነት ከሰዓታት አሁንም ሊያልፍ አልቻለም። መድፈኞቹ አርሰናሎች መልሰው ወደ ፕሪሚየር ሊጉ መሪነታቸው በ42 ነጥብ ከፍ ብለው መመለስ ችሏል ማለት ነው። አርሰናል ብራይተንን በ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ኤሚሬትስ ላይ አስተናግዶ 2-1 ማሸነፍ ችሏል። በዚህ ጨዋታ ላይ ማርቲን ኦዴጋርድ መድፈኞቹ አርሰናሎችን ቀዳሚ ማድረግ ችሎ የነበረ ሲሆን ከዛ በኋላም እንግዲህ ሩተር በራሱ መረብ ላይ ባስቆጠረው ጎል አማካኝነት መድፈኞቹ አርሰናሎች 2-0 መምራት ችሎ ነበረ። በድጋሚ ግን ብራይተኖች ጎሜዝ ባስቆጠረው ጎል አማካኝነት ጨዋታው ላይ እንግዲህ 2-1 በማድረግ
በማድረግ ወደ ጨዋታው ሊመለሱ ተቃርበው ነበረ። ነገር ግን መድፈኞቹ አርሰናሎች ውጤቱን በማስጠበቅ በዛው 2-1 በማሸነፍ ጣፋጭ የሚባል 3 ነጥብ በማስመዝገብ የፕሪሚየር ሊጉ መሪነታቸው መልሰው ከማንቸስተር ሲቲ መረከብ ችሏል። የማርቲን ኦዴጋርድ ጎል በጣም አስደናቂ ነበር። ሪሴንትሊ ከተመለከታችሁ አርሰናል ከክሪስታል ፓላስ፣ ከወልቭስ፣ ዛሬ ከብራይተን ጋር ከማዕዘን ምት የሚሻሙና ክሮስ የሚደረጉ ኳሶች ኦን ጎል እየተመዘገቡለት እንግዲህ የማሸነፊያ መንገዶች ሆኖ እየተመለከትን እንገኛለን። በማርቲን ኦዴጋርድን በዚህ ጨዋታ ላይ የሚገርም ጎል ነበር ከቦክስ ውጪ ማስቆጠር የቻለው። ቡካዮ ሳካ፣ ዴክላን ራይስ፣ ዊሊያም ሳሊባ የመሳሰሉት ተጫዋቾች በጨዋታው ላይ ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል የሚጠቀሱ ናቸው። ዴቪድ ራያ በተለይ የሚንቴን ኳስ ሴቭ ያደረገበት መንገድ በጣም አስደናቂ ነበር። ለአርሰናልም ወሳኝ የሚባል ነበረ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። እኔ ፈርስት ሃፍ መድፈኞቹ አርሰናሎች ይህንን ጨዋታ ጨርሰው መውጣት ነበረባቸው ብዬ አምናለሁ። ልክ እንደ ክሪስታል ፓላሱ የካራባኦ ካፕ ጨዋታ ሁሉ ዛሬም ፈርስት ሃፍ በጣም የተለየ የበላይነት ነበራቸው። ነገር ግን ያንን የበላይነት ከአንድ ጎል በላይ በማስቆጠር እንግዲህ ሊጠቀሙበት አልቻሉም ነበረ። ያም ጫና ውስጥ እንደከታቸው ተመልክተን ነበር።